ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን አላችሁ? እግዚአብሔር ፈቀደና ደግሞ በሰዓት ላይ እንደ አይነት የእግዚአብሔርን ቃል ለማጥናት እግዚአብሔር ስለረዳን ስሙ የተባረከ ይሁን። በባለፈው በክፍል 1 ፕሮግራማችን ላይ ሚካኤል ማን ነው? ኢየሱስ ወይስ መልአክ በሚል ጠለቅ ያለ ጥናት ነበረን። እንግዲህ ስለ መልአክ ምንነት፣ መልአክ ትርጉሙ መልእክተኛ እንደሆነ፣ ሚካኤል ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜ ሰጠነው ነበር። ሌላኛው ደግሞ በክፍል 1 የመጨረሻው ሐሳቦች ላይ ደግሞ ከብሉይ ኪዳን የጌታ መልአክ ብለን ከአጋርና ከአብርሃም ሕይወት አጋርንም አብርሃም የተገናኘ የጌታ መልአክ ተብሎ የተጠቀሰው ኢየሱስ ክርስቶስ እንደሆነ አይተናል። ዛሬ ደግሞ በክፍል 2 ላይ ከዚሁ ከብሉይ ኪዳን ማጣቀሻዎችን የተለያዩ መጽሐፍ ቅዱስ ላይ የነበሩ የእምነት አባቶችን እያነሳን የጌታ መልአክ ተብሎ ኢየሱስ እንዴት እንደተገናኛቸው ጭምር የምናጠናበት ነው። የጥናታችን ዋና ርዕስ ወይም ጥቅሱ የሚገኘው በዳንኤል ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል። በዚያን ዘመንም ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደሱ ያልሆነ የመከራ ዘመን ይሆናል። በዚያን ዘመንም በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይላል። የእግዚአብሔር መንፈስ እንዲያስተምረን ጸሎት እናደርጋለን። እግዚአብሔር ሆይ እናመሰግናለን እንደ መልካም ፍቃድና ቸርነት እግዚአብሔር አባት ሆይ እንሳት እንድናይ ስለፈቀድክ ስምህ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ ደግሞ ዛሬም ቅዱስ ቃልን እንከፍታለን። አባት እግዚአብሔር ሆይ ደግሞ ልታስተምረን የወደድከውን ሁሉ ያለ መከልከል እንድታስተምረን ዘንድ ለምንሃል። በምንማረው ትምህርት ደግሞ የምንኖርበትን ጸጋ እንድትሰጠን ዘንድ ለምንሃል። ለውጥን መቀየር እንዲሆነን ዘንድ ጸልያለሁ በኢየሱስ ክርስቶስ ስም አሜን። ሚካኤል ማን ነው? ኢየሱስ ወይስ መልአክ? ክፍል 2 ጥናታችን ዛሬ ይቀጥላል። ቅድም እንዳልኩት በባለፈው በክፍል 1 ፕሮግራማችን ላይ ከብሉይ ኪዳን ማጣቀሻዎች የጌታ መልአክ ተብሎ የተጠቀሱባቸው ክፍሎችን እያየን ነበር። አጋርን ተስፋ በቆረጠችበት ባዘነችበት በዛ ስፍራ ላይ የጌታ መልአክ ተብሎ የተጠቀሰው ኢየሱስ እንደነበረ በኋላ አይተናል። እንዲሁም ለአብርሃም አንድ ልጁን እንዲሰዋ በነገረው ሰዓት ላይ እዛ ቦታ ላይ የልጁን መሞትን ያስቆመው የጌታ መልአክ ተብሎ የተጠቀሰው ኤንጀልስ ኦፍ ዘ ሎርድ የተባለው ኢየሱስ ክርስቶስ እንደነበረ አይተናል። ዛሬ ከነዚህ ከመጽሐፍ ቅዱስ ከብሉይ ኪዳን ማጣቀሻዎች በመነሳት የተለያዩ የእምነት አባቶችን ታሪክን እንዳስሳለን። በባለፈው ላይ በኢሳይያስ ምዕራፍ 28 ቁጥር 10 ላይ ትእዛዝን በትእዛዝ ሥርዓትን በሥርዓት ብለናል። አንዱ ክፍል ካልገባን ሌላኛውን ክፍል በማጣቀስ መጽሐፍ ቅዱስን እንዴት ማጥናት እንዳለብን ተረድተን ነበር። ዛሬም ይህኛውን የመጽሐፍ ቅዱስ ያጠናን ሥርዓት በመጠቀም ዛሬም ጥናታችንን እንቀጥላለን። አንዱ ክፍል ባይገባን ከሌላው ጋር በማስተያየት ከሌላው የመጽሐፍ ቅዱስ ክፍል በማስተያየት ሐሳቡን እግዚአብሔር ሊያስተላልፍ የሚፈልገውን መልእክት በትክክለኛው ሁኔታ እናገኛለን ማለት ነው። በዛሬው ክፍል 2 ላይ የምናነሳው የመጀመሪያው አባት ያዕቆብ ይባላል። እንግዲህ ያዕቆብ ከይስሐቅ የተወለደ ልጅ ነው። ስለዚህ ያዕቆብ ወንድም ደግሞ ኤሳው እንደነበረው ይናገራል። መጽሐፍ ቅዱስ ላይ በያዕቆብና በኤሳው መካከል ግጭት እንደተፈጠረ ግልጽ ነው። ምክንያቱም ብኩርናውን በምስር ወጥ የለወጠበት ነው። እንዲሁም ደግሞ የመጨረሻውን የአባቱን ምርካት በማታለል የወሰደው ያዕቆብ ነበር። ስለዚህ ከኤሳው ጋራ ከፍተኛ ግጭት ውስጥ ተፈጠረ። ስለዚህ ያዕቆብ ከወንድሙ ከኤሳው ፊት እንዳይገለው በመፍራት በሸሸበት ሰዓት ላይ እግዚአብሔር ለአብርሃም ቃል ኪዳን ያጸናበትን ሕልም እንዳየ መጽሐፍ ቅዱስ ይናገራል። በዚህ ሕልም ውስጥ ተመልከቱ፣ ያዕቆብ ሸሽቶ ነው ወደዛ ቦታ ሄደው። ኤሳውን ፈርቶ ኤሳው ይገለኛል ብሎ ነው። ምክንያቱም ብኩርናውን ወስዶበታል፣ ምርቃቱን ወስዶበታል፣ በረከቱን ወስዶበታል። ስለዚህ ከኤሳው ጋር አንድ ቤት መኖር አይችልም። በዚህ ምክንያት ከኤሳው ፊት እንዳይገለው በሸሸበት ሰዓት ላይ በዛ ቦታ ላይ ለአብርሃም ቃል ኪዳን የነገረው እግዚአብሔር እንደገና በሕልም ለያዕቆብ ሲናገር እናያለን። በዚህ ቦታ ላይ ከእርሱ ጋር እንደሚሆን ወደ ከነዓን በሰላም ወደ ቤቱ እንደሚመለስ እንደሸሸ እንደማይቀር ተመልሶ ወደ ሀገሩ ወደ ቤቱ እንደሚመለስ ማረጋገጫን የተቀበለበት ስፍራ ነው። በዚህ ጊዜ ላይ ይህንን ማረጋገጫ ሲቀበል ያዕቆብ ካለው ንብረት ሁሉ ለእግዚአብሔር እንደሚመልስ ሁሉ ተሳለ ይላል። ከዛም በኋላ ለትራስ ይጠቀምባት ሕልሙን ያይ የነበረው ለትራስ ይጠቀምባት የነበረው ድንጋይ በዘይት እንደቀባው መጽሐፍ ቅዱስ ይናገራል። ከዛም በኋላ ይህንን ራእይ የተመለከተበት ይህንን ሕልም የተመለከተበትን ስፍራ
ቤተል ብሎ ጠራው። ቤተል ማለት የእግዚአብሔር ቤት ብሎ እንደጠራ መጽሐፍ ቅዱስ ይናገራል። ይህንን ተስፋ ከሰነቀ ከዓመት በኋላ በላባ ቤት ለብዙ ዓመታት ያክል ከሰራ ካገለገለ በኋላ ያዕቆብ ወደ ቤቱ ሲመለስ እንደ መጀመሪያ አልነበረም። መጀመሪያ ላይ ሲወጣ ምንም አልነበረም፣ ባዶ ነበር። ገንዘብ አልነበረም፣ ምንም ነው። ከወንድሙ ኤሳው እየሸሸ ነበር። አሁን ግን ከዓመት በኋላ ግን ወደ ሀገሩ ግን ሲመለስ እግዚአብሔር በብዙ ሀብት በብዙ በረከት ጎብኝቶት ነበር ሄደው። ከዛም ይህንን ስኬት ያመጣለትን እግዚአብሔርን ሊያስታውስ ወደደ። እግዚአብሔርም የዚህ ሁሉ ስኬት ምንጩ እሱ መሆኑን ሊነግር ወደደ። ምክንያቱም መጀመሪያ ላይ ከኤሳው ከአባቱ ከይስሐቅ ቤት የወጣው በዚህ ምክንያት ምንም ነገር አልነበረም፣ ባዶ ነበር። በገንዘብ በሀብት በምንም ነገር ባዶ ነበር። ነገር ግን ሲመለስ ግን እግዚአብሔር ግን በብዙ በረከት በርኮት ነበር። ምክንያቱም ያዕቆብ ከመጀመሪያ ስህተቱ ታርሞ እግዚአብሔር ፊት ንስሐ ገብቶ ከእግዚአብሔር ጋር አካሄድን ያደረገ ሰው ስለነበረ እግዚአብሔር በብዙ ነገር ባረከው። ከዛም በኋላ በዘፍጥረት ምዕራፍ 31 ቁጥር 11 ላይ እንዲህ ይለናል። እግዚአብሔርም እንዲህ አለ ያዕቆብን ከብዙ ስኬት በኋላ ከብዙ ሀብቶች በኋላ ወደ ሀገሩ ወደ ከናን በሚመለስበት ሰዓት ላይ እግዚአብሔር እንደዚህ አለው። የእግዚአብሔር መልአክ ይላል፣ በእንግሊዘኛው ኤንጅል ኦፍ ጋድ ይለዋል። በሕልምም እንደዚህ አለው፣ ያዕቆብ ሆይ አለው። እነሆ አልኩት አለ። በመቀጠልም በቁጥር 13 ላይ ሄዳችሁ በምታነቡበት ሰዓት ላይ ይህ ያዕቆብን የተገናኘው የእግዚአብሔር መልአክ ተብሎ የተገለጸው በዘፍጥረት ምዕራፍ 31 ቁጥር 13 ላይ እንደዚህ ይላል፣ ሐውልት የቀባለት በዚህ ለኔ ስለተሳርክበት የቤቴል አምላክ እኔ ነኝ አለ። ስለዚህ አሁን ተነስተህ ከዚህ ሀገር ውጣ፣ ወደ ተወለድክበት ምድርም ተመለስ ብሎ ተናገረ። ቅድም በዘፍጥረት ምዕራፍ 31 ቁጥር 11 ላይ የእግዚአብሔር መልአክ ተብሎ የተጠቀሰው ኤንጅልስ ኦፍ ጋድ የተባለው በሕልም ያዕቆብን እንደጠራው ይናገራል። ይህ የእግዚአብሔር መልአክ ተብሎ የተጠቀሰው ማለት ነው። ከዛም በኋላ ያዕቆብ እነሆ አለው አለ በል። ከዛም ቁጥር 13 ላይ ይህ የእግዚአብሔር መልአክ ተብሎ የተጠቀሰው ራሱን ሲያስተዋውቅለት እናያለን። እንደዚህ ያለው ሐውልት በቀባበት ስለት በተሳልክበት ስፍራ ላይ እኔ የቤተል አምላክ ነኝ። ስለዚህ የጌታ መልአኩን የእግዚአብሔር መልአክ ተብሎ የተገለጸው አምላክ መሆኑን እየተናገረ ነው። ስለዚህ ኢየሱስ የጌታ መልአክ ተብሎ የተጠቀሰባቸው ስፍራዎች እንዳሉ ባለፈው በአጋርም በአብርሃም ሕይወትም አይተናል። አሁን ደግሞ በሶስተኛ ደረጃ ደግሞ ያዕቆብን የተገናኘበት ምክንያት አንደኛው በዚህ ነው። መጀመሪያ ላይ የእግዚአብሔር መልአክ ተብሎ ነበር መጽሐፍ ቅዱስ የሚናገረው። ወረድ ሲልልን ደግሞ ያ የእግዚአብሔር መልአክ ብሎ የተጠቀሰው ደግሞ የቤተል አምላክ ነኝ ብሎ ራሱ ሲያስተዋውቅ እናያለን። ስለዚህ ያዕቆብን ይገናኘው የነበረው እግዚአብሔር እንደነበረ እናስተውላለን ማለት ነው። ከዛም በኋላ በዘፍጥረት ምዕራፍ 32 ከቁጥር 22 እስከ 32 ታሪኩን በምታነቡበት ሰዓት ላይ ያዕቆብ ከመላእክት ጋር የታገለበት ስፍራ እንደነበረ መጽሐፍ ቅዱስ ይናገራል። የዚህ ትግል መጨረሻው ሲያጠቃልልልን የመጀመሪያ ስሙ እንዲቀየርለት ጠየቀ። ከዛም በኋላ በብዙ በረከት እንደባረከው ታሪኩ ይናገራል። በሌሊት በዛ ቦታ ላይ ከመላእክት ጋር ታገለ። መልአኩ ምን ትፈልጋለህ ሲል ስሙ እንዲቀየርለት፣ ስሙን ከተቀየረለት በኋላ ደግሞ ይህ መልአክ ተብሎ የተጠቀሰው ደግሞ በብዙ በረከት እንደባረከው መጽሐፍ ቅዱስ ይናገራል። ታዲያ ያንን ከመላእክት ጋር የታገለበትን ስፍራ ያዕቆብ ጴኑኤል ብሎ ጠራው ይላል። የእግዚአብሔር በረከት የተቀበለበት ስፍራ ስለሆነ የመጀመሪያ ክፉ ማንነቱ የተቀየረበት ያ ስሙን የቀየረበት ነው። የስም መቀየር ማለት የማንነት መቀየር ጋር የተያያዘ ይመጣ። ያዕቆብ የመጀመሪያ ያዕቆብ የሚለው ስያሜው የማታለል ስም ሲሆን ሲቀየርለት ነው እስራኤል ወይም አሸናፊ ተባለ። ምክንያቱም ከእግዚአብሔር ጋር ታግሎ እንዳሸነፈ መልአኩ ተናገረ። ከዛም በኋላ በብዙ በረከት እንደባረከው የተረጋገጠበት ነው። ይህንን በረከትን ያገኘበትን ስፍራ ነው ያዕቆብ ጴኑኤል ብሎ የጠራው። መጽሐፍ ቅዱስም በዘፍጥረት ምዕራፍ 32 ቁጥር 30 ላይ እንደዚህ ይላል፣ ያዕቆብም እግዚአብሔርን ፊት ለፊት አየሁት። የታገለበትን ስፍራ ማለት ነው። እግዚአብሔርን ፊት ለፊት አየሁት ይላል። ከዛም ሰውነቴ ብድን ቀረች ሲል የዛም ቦታ ስም ጴኑኤል ብሎ ጠራው። ያ ከመላእክት ጋር ታገለበት የተባለበትን ስፍራ ያዕቆብ የታገለውን
መልአክን ሲገልጸው እንደዚህ አለ እግዚአብሔር ፊት ለፊቴ አየሁት አለ ያኔ ሰውነቴ ብድን ሆኖ ቀረ ብሎ የዛን ስፍራ በረከትን ያገኘበትን ስፍራ ጵኒኤል ብሎ እንደጠራ ይታያል ስለዚህ ያዕቆብ የታገለው ኢየሱስ ክርስቶስ መሆኑን ተገንዝቧል ስለዚህ ኢየሱስ የጌታ መልአክ ተብሎ በተጠቀሰባቸው በአንዳንድ የመጽሐፍ ቅዱስ የብሉይ ኪዳን ማጣቀሻዎች ኢየሱስ ራሱ የጌታ መልአክ ተብሎ ተጠርቶ በዛ ቦታ ላይ ለያዕቆብ እንደተገናኘው መጽሐፍ ቅዱስ ይናገራል ማለት ነው በአዲስ ኪዳን ላይ ደግሞ ስታጠኑት ሳሻግራችሁ ኢየሱስ ሕዝብን የሚባርክና አዲስ ስም የሚሰጥ በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 12 ላይ እግዚአብሔር ሕዝብን እንደሚባርክ ጭምር ይናገራል እንዲሁም በዮሐንስ ራእይ ምዕራፍ 2 ቁጥር 17 ላይ ኢየሱስ ብቻ ስምን የመቀየር መብት እንዳለው እዛ ጋር ይናገራል ይህን ጥቅስ ባነብላችሁ ደስ ይለኛል ዮሐንስ ራእይ ምዕራፍ 2 ቁጥር 17 ላይ መንፈስም ለአብያተ ክርስቲያናት የሚለው ጆሮ ያለው ሁሉ ይስማ ድል ለነሳው ከተሰወረው መናም ሰጠዋለሁ ነጭም ድንጋይ ሰጠዋለሁ በድንጋዩም ላይ ከተቀበለው በቀር አንድም እንኳን የሚያውቅ የሌለ አዲስ ስም እሰጠዋለሁ ስለዚህ ስምን የመስጠት የመባረክን ጸጋ ብቸኛ የሚያገኘው ኢየሱስ ክርስቶስ ብቻ ነው ስለዚህ ለያዕቆብ ስሙን ሲቀይርለት እንዲሁም ሲባርከው ያንን የታገለበትን ስፍራ ጵኒኤል ብሎ ሲጠራው ያንን የታገለውን ሰውዬ ያዕቆብ ሲናገር እግዚአብሔርን ፊት ለፊት አየሁት ብሎ ነበር የተናገረው ስለዚህ እዚህ ጋር እንደምናስተውለው የጌታ መልአክ በእርግጥም ኢየሱስ እንደሆነ ግልጽ እየሆነ እየመጣ ነው ማለት ነው መጀመሪያ ላይ በዛ በቤቴል የእግዚአብሔር ቤት ተብሎ ተጠቀሰበት እግዚአብሔር የተስፋን ቃል በሰጠበት ያዕቆብ ይህንን ተስፋ በማግኘቱ ስለት በተሳለበት በዛ ስፍራ ላይ ያገኘው የእግዚአብሔር መልአክ ተብሎ የተጠቀሰው እኔ ነኝ አምላክ ነኝ ብሎ አስተዋወቀ ያዕቆብ ከዛ ደግሞ ወረድ ይልና ደግሞ በታገለበት ስፍራ ስሙና በረከቱን ባገኘበት በዛ ስፍራ ላይ ደግሞ ኢየሱስ እንደሆነ ራሱን ሲያስተዋውቅ እግዚአብሔርን አየሁት ነው ያለው በቀጥታ በቃል ኢየሱስን አየሁት ብሎ ያዕቆብ ሲናገር ነው ያለው በመቀጠል ደግሞ ያዕቆብ የዮሴፍ ሁለት ልጆች የነበሩትን ኤፍሬምንና ምናሴን በሚባርክበት ሰዓት ላይ በሞት አፋፍ ላይ ሆኖ በአልጋ ላይ ሆኖ ሞቱን እየጠበቀበት ሰዓት ላይ የዮሴፍን ሁለት ልጆች ኤፍሬምና ምናሴን ሊባርክ ባለበት ሰዓት ላይ ሁለት ቃል ተጠቅሟል መልአክም አምላክም ብሎ ይህንን ደግሞ መጽሐፍ ቅዱስ ላይ በዘፍጥረት ምዕራፍ 48 ቁጥር 15 እና 16 ላይ እንደዚህ ይላል በዚህ ቦታ ላይ ኤፍሬምና ምናሴን ሲባርክ ሁለት ቃል ተጠቅሟል መልአክም አምላክ ብሎ ስለዚህ እስቲ ጥቅሱን እናንብበው ዘፍጥረት ምዕራፍ 48 ከቁጥር 15 እስከ 16 ያዕቆብም ዮሴፍን ባረከ እንዲህም አለ አባቶች አብርሃምና ይስሐቅ በፊቱ የሄደለት እርሱ እግዚአብሔር አለ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር አለ ከክፉ ነገር ያዳነኝ ካለ በኋላ መልአክ አለ እርሱ እነዚህን ብላቴኖችን ይባርክ ስሜም የአባቶችን የአብርሃምን የይስሐቅን ስም በእነሱ ይጠራ በምድርም መካከል ሁሉ ይብዙ ብሎ ተናገረ ይህንን ጥቅስ በደንብ አድርገን አተኩሮ እንድትመለከቱ አሳስባችኋለሁ እንደዚህ ይላል ዮሴፍን ያዕቆብን ዮሴፍን ባረከ እንዲህም አለ እግዚአብሔር ለአባቶቼ ለአብርሃም ለይስሐቅ በፊቱ ሁሉ እንዲሄድ እግዚአብሔር ከታናሽነት ጀምሮ እስከ ዛሬ ድረስ የመገበኝ እግዚአብሔር ነው ካለ በኋላ ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ጠቅሶታል ከዛም ያ የመገበኝን ከክፉ ነገር ያዳነኝን እግዚአብሔር ያንተን ልጆች ይባርክልሃል ያዕቆብ ከዛም ስሜን የአባቶቼ የአብርሃም የይስሐቅ ስም በእነሱ ደግሞ ይጠራ በምድር ላይ ሁሉ ብዙ ብሎ ያዕቆብ የመጨረሻ ምርቃቱን ለዮሴፍና ለዮሴፍ ልጆች ለነበሩት ለያዕቆብና ለምናሴ ሲናገር ይታያል መጽሐፍ ቅዱስ ላይ ደግሞ በቅዱሳን መጽሐፍት የትም ቦታ ላይ ስታነቡ ስትመረምሩ ከእግዚአብሔር ውጪ አዳኝ እንደሌለ በግልጽ ይታያል ይሄ ግልጽና ግልጽ ነው ከኢየሱስ ክርስቶስ ውጪ የሚያድን ማንም የለም ያዕቆብ እድሜ ዘመኑን ሁሉ ከክፉ ነገር የጠበቀው ከክፉ ነገር ያዳነው እድሜ ዘመኑን ሁሉ የመገበው በባዶ የወጣውን በብዙ በረከት የጎበኘውን መልአክ ሳይሆን እግዚአብሔር እንደሆነ አስተውሏል
ለዚህ ነው ለዮሴፍ ልጆች ሲባርካቸው ለዮሴፍን ሲናገር የነበረው ይህንን ቃል ነው። እድሜ ዘመኔን ሁሉ የመገበኝን ከክፉ ነገር ሁሉ ያዳነኝን እግዚአብሔር እሱ ይከተላችሁ እድሜ ዘመናችሁ ሁሉ ይባርክ ብሎ ሲባርካቸው እንዲበዙም ጭምር ሲናገር ይታያል። ኢሳይያስ 43 ቁጥር 11 እና ቁጥር 14 ላይ እንዲህ ይለናል። እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ቁጥር 11 ላይ እግዚአብሔር ይመስገን እግዚአብሔር እኔ ነኝ ካለ በኋላ ራሱ ካስተዋወቀን በኋላ እኔ ብቻ ነኝ የማድነው ሌላ አዳኝ የለም አለ። ከዛው ቁጥር 14 ላይ ደግሞ የእስራኤልም ቅዱስ የሚበጃችሁ እግዚአብሔር እንዲህ ይላል ተብሎ ተጠቀሰልን። የእስራኤል ቅዱስ የሚበጃችሁ እግዚአብሔር እንዲህ ይላል። ከክፉ ነገር ማዳን የሚችለው በቅዱሳን መጻሕፍት መልአክ ሳይሆን ኢየሱስ ክርስቶስ ብቻ ነው። ኢሳይያስም እየተናገረና ያወራ ያለው ይሄንን ነው። ከኔ ሌላ አዳኝ የለም እያለ ነው። ከዛም ቁጥር 14 ላይ ደግሞ የእስራኤል ቅዱስ የሆነው እግዚአብሔር የሚበጃችሁ እንደገና ከጠፋችሁበት የሚሰበስባችሁ እሱ እግዚአብሔር እንደሆነ ይናገራል። ስለዚህ ያዕቆብ የተቤዠውን ያዳነውን በክፉ ቀን ሁሉ ከክፉ ነገር ያስመለጠውን እድሜ ዘመኑን የመገበውን እግዚአብሔርን እንዲህ ባለ ቃል ጠቅሶታል። ስለዚህ ያዕቆብ የተቤዠው መልአክ ኢየሱስ ክርስቶስ እንደሆነ አውቆታል። ስለዚህ ለያዕቆብ የጌታ መልአክ ተብሎ እንዴት እንደተገናኘው ያ የጌታ መልአክ ተብሎ የተጠቀሰው በያዕቆብ ሕይወት ውስጥ ምን ያክል ተጽዕኖ እንደፈጠረ ታያላችሁ። ኢየሱስ ምን ያክል ቅርብ እንደሆነ በዚህ ታያላችሁ። የጌታ መልአክ ተብሎ በተጠቀሰባቸው ስፍራዎች ሁሉ ተስፋን እየሰጣቸው ነበር። ለአጋርም ባዘነችበት ቦታ ሁሉ ዝቅ ብሎ ወርዶ ተስፋን ሰጣት። ለአብርሃምም በዛ በመሰዊያው ቦታ ላይ አዘን በገጠመበት ሰዓት ላይ እንደዚህ ተስፋ ሰጠው። ያዕቆብም ከኤሳው ቤት በሸሸበት ሰዓት ላይ እንደገና ተስፋን ሰጥቶታል። ስለዚህ እድሜ ዘመኑን ሁሉ የመገበውን ያዳነውን ያዕቆብ እግዚአብሔር ይበጀኛል ብሎ ጨርሶታል። ከብሉይ ኪዳን ያለው ማጣቀሻ ያዕቆብን አይተናል። በመቀጠል ደግሞ ሙሴን እንመለከታለን። ሙሴ በቁጥቋጦ ውስጥ እሳትን አየ ይላል። ያኔ በግብፅ ምድር ይኖርበት ከነበረበት ስፍራ ግብፃውያን በመግደሉ ምክንያት እገደላለሁ ብሎ ፈርቶ ወደ በረሃ ወደ ምድረ በዳ ወደዛ ቦታ ከሸሸ በኋላ እግዚአብሔር እንደገና ሙሴን ጠራው። በቁጥቋጦ ውስጥ እሳት ይታያል። ቁጥቋጦ ግን አይቃጠልም ነበር ይላል። ከዛም ዘጸአት ምዕራፍ 3 ቁጥር 2 ላይ እግዚአብሔር እንደገና ለሙሴ ጥሪ ሲያቀርብለት ይታያል። እንደዚህ ይላል፣ የእግዚአብሔር መልአክም በእሳት ነበልባል በእሾህ ቁጥቋጥ መካከል ታየ ይላል። የእግዚአብሔር መልአክ የሚለው በእንግሊዘኛው ኤንጅል ኦፍ ዘ ሎርድ ይለዋል። ያ የእግዚአብሔር መልአክ በእሳት ነበልባል ውስጥ በዛ በእሾህ ቁጥቋጦ ውስጥ ታየ ብሎ መጽሐፍ ቅዱስ ይናገራል። ከዛም በኋላ ይህ የእግዚአብሔር መልአክ ተብሎ የተጠቀሰው በቁጥር 4 ላይ ራሱን እንዴት ባለ መልኩ ሲገልጽለት እናያለን። ቁጥር 4 ላይ እንደዚህ ይላል። ዘጸአት ምዕራፍ 3 ቁጥር 4 እግዚአብሔርም እርሱን ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔርን ከቁጥቋጦ ውስጥ ጠርቶ ሙሴ ሙሴ ሆይ አለ ይላል። ይህችን ጥቅስ በደንብ እናስተውላት። ሙሴ እግዚአብሔር ይመለከተው እንደነበረ ባየ ጊዜ ላይ እግዚአብሔር ከቁጥቋጦ ውስጥ ሆኖ እንዲህ ብሎ ጠራው፣ ሙሴ ሙሴ ሆይ አለው። ስለዚህ ሙሴ እንደገና ወደ ግብፅ ሄዶ ሕዝቡን ከነበረበት የባርነት ቀንበር ነፃ እንዲያወጣ እንደጠራው ጥሪውን ደግሞ እንደገና እያስታወሰው እንደሆነ በክፉ መንገድ ሸሽቶ ከግብፅ ምድር ቢወጣ ሰው ገሎ እንኳን ቢጠፋም ንስሐ ስለገባ ግን እንደገና በይቅርታ እግዚአብሔር ስላዩ ያንን ጉዳይ ሙሴ እንደገና ፈልጋለሁ። ያ የእግዚአብሔር መልአክ በቁጥቋጦ ውስጥ የተገለጠው እሳት የእግዚአብሔር መልአክ ብሎ የተጠቀሰው በቁጥር 4 ላይ እኔ እግዚአብሔር ነኝ አለ። ኢየሱስ ክርስቶስ በዛ እሳት በሚመስል ቁጥቋጦ ውስጥ ድምጹን በማስመማት ነው የእግዚአብሔር መልአክ ይለዋል። ያ የእግዚአብሔር መልአክ ቁጥር 4 ላይ እንዳየነው ደግሞ ሙሴ ሙሴ ብሎ የጠራው እግዚአብሔር እንደሆነ እናያለን። ከዛም በኋላ
እዛው ዘጸአት ምዕራፍ 3 ቁጥር 6 ላይ ደግሞ እንደገና ደግሞ ይህ የእግዚአብሔር መልአክ ተብሎ የተጠቀሰው ለሁለተኛ ጊዜ ደግሞ ራሱ ሲገልጽለት መጽሐፍ ቅዱስ ይናገራል። እንዲህ ይላል፣ ደግሞም እኔ አለ የአባትህ አምላክ የእግዚአብሔር መልአክ ተብሎ የተጠቀሰው ማለት ነው። የአብርሃም የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የእግዚአብሔር መልአክ ተብሎ የተጠቀሰው በእሳት ቁጥቋጦ ውስጥ ለሙሴ የተገለጠው መጀመሪያ እግዚአብሔር ነኝ ብሎ ነገረው። ለሁለተኛ ጊዜ ደግሞ የአባቶች አምላክ ነኝ አለ፣ የአብርሃም አምላክ ነኝ አለ፣ የይስሐቅ አምላክ ነኝ አለ። ከዛም በኋላ የያዕቆብ አምላክ ነኝ አለ። እኔ ነኝ አምላክ ብሎ ተናገረ። ይህ የእግዚአብሔር መልአክ። ስለዚህ አምላክ ኢየሱስ ክርስቶስ ብቻ ነው። የተፈጠሩ ፍጡራን የነበሩት መላእክቶች እንዲህ መናገር መብት የላቸው። እንደዛ መብት ካላቸው ሰይጣን ከሰማይ ባልወረደ ነበር። የሰይጣን ጥያቄ የነበረው ባለፈው ሳምንት እንዳጠና ነው በልዑል እመሰላለሁ የሚል ጥያቄ ነው ያመጣው። እንደ አምላክ መሆንን ነበር የፈለገው። ስለዚህ መላእክቶች አምላክ የመሆንም መብትም የላቸውም አቅምም የላቸውም። በዚህ ምክንያት ጦርነት ተከሰተ ተብሏል። በዛ ጦርነት ደግሞ ሰይጣን ተሸንፎ እንደተጣለ ይታያል። ስለዚህ የእግዚአብሔር መልአክ የሆነው ሁሉ በድፍረት እኔ አምላክ ነኝ ብሎ ሊናገር አይችልም። ስለዚህ ሙሴን የተገናኘው የእግዚአብሔር መልአክ ተብሎ የተጠቀሰው ኢየሱስ ክርስቶስ እንደሆነ ታያላችሁ። ኢየሱስ አምላክ እንደሆነ ግልጽ ነው። ስለዚህ በዚህ ቦታ ላይ ይህንን ሐሳብ ሙሴ ተናገረ። ስለዚህ ሙሴ ያናገረው የነበረው የእግዚአብሔር መልአክ ተብሎ የተጠቀሰው ኢየሱስ ክርስቶስ እንደሆነ አስተውሏል። ይህንን ሐሳብ በአዲስ ኪዳን ላይ እስጢፋኖስ በድንጋይ በሚወገርበት ሰዓት ላይ ሊወገር ባለበት ሰዓት ላይ የመጨረሻ ስብከቱን ለሕዝቡ የሚናገርበት ሰዓት ላይ ይህንን ነገር አስታውሶት ነበር። በሐዋርያት ሥራ ምዕራፍ 7 ቁጥር 30 እስከ 32 ላይ እንደዚህ ይላል፣ 40 ዓመትም ሲሞላው የጌታ መልአክም ይላል። እንግዲህ ይህንን የሚናገረው እስጢፋኖስ ነው። ከብዙ ዓመታት በኋላ ከብዙ ሺህ ዓመታት በኋላ የሙሴን ታሪክ እያስታወሰ ለሕዝቡ እየተናገረ ነበር። ስለ ኢየሱስ እየመሰከረላቸው ነበር። ከዛም በኋላ 40 ዓመት በሚሞላበት ሰዓት ላይ አለ ሙሴ የጌታ መልአክ በሲና ተራራ በምድረ በዳ ቁጥቋጦ መካከል በእሳት ነበልባል ታየው ብሎ ተናገረ። ከዛም በኋላ እስጢፋኖስ ቀጠለና እንደዚህ አለ፣ ሙሴም አይቶ ባየው ነገር ተደነቀ። ሊመለከተም ሲቀርብ የጌታ ቃል እንዲህ አለው አለ፣ እኔ የአባቶች አምላክ። ልክ እግዚአብሔር ለሙሴ በዘጸአት ምዕራፍ 3 ቁጥር 6 ላይ እኔ የአባቶች አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እንዳስተዋወቀው ሁሉ እስጢፋኖስ እንደዚህ አለ። መጨረሻ ላይ ያ በሲና ተራራ ምድረ በዳ ላይ በዛ በቁጥቋጦ በእሳት ነበልባል የታየው የጌታ መልአክ እንዲህ ብሎ ተናግሮ ነበር እያለ ለሕዝቡ ይናገር ነበር። ድንጋይ ሊወግሩት ባለበት ሰዓት አምላክ ነኝ ብሏል። ስለዚህ እስጢፋኖስ ለእነዚህ ሰዎች ሲናገር የነበር ኢየሱስ አሁን የመጣ አይደለም፣ አሁን መጥቶ የተወለደ፣ አሁን መጥቶ ያደገ፣ አሁን መጥቶ የሞተ ወይም ያረገ አይደለም፣ በፊትም ጥንት የነበረ አምላክ ነው እያለ ያስተዋወቃቸው ነበር። ስለዚህ እስጢፋኖስን ሙሴን የተገናኘው የጌታ መልአክ ተብሎ የተጠቀሰው ኢየሱስ እንደሆነ አውቋል። ስለዚህ ኢየሱስ ይሄ ነው፣ ጥንትም የነበረው አሁን የመጣ አይደለም። ምክንያቱም ፈሪሳውያን ጥያቄያቸው የነበረው ነው፣ አናውቀውም እንደ ዮሴፍ ልጅ አይደለም ወይ በቅርብ የተወለደ ነበር ጥያቄያቸው የነበረው። እንደ አምላክነቱ እንደ ነቢይነቱ አልተቀበሉትም ነበር። እስጢፋኖስ ግን ያ በሰው ሥጋ አምሳያ ሆኖ ራሱ ዝቅ አድርጎ ክብሩን ሁሉ ትቶ የሞተው ኢየሱስ ክርስቶስ ራሱ ነው። ጥንት ለሙሴ የተገለጠለት፣ ለያዕቆብ የተገለጠ፣ ለአብርሃም የተገለጠ፣ ለይስሐቅ የተገለጠ ራሱ ኢየሱስ ነው ተመልሶ የመጣው እኛን ያዳነን ከኃጢአት መንገድ የረጀን ብሎ የተናገረ። ስለዚህ እስጢፋኖስም ሙሴ ጋር የተገናኘውን የጌታ መልአክ ተብሎ የተጠቀሰው ኢየሱስ እንደሆነ እስጢፋኖስ ጭምር በሐዋርያት ሥራ ምዕራፍ 7 ላይ ያረጋግጥልናል። ስለዚህ ለሙሴም የጌታ መልአክ ተብሎ የተጠቀሰው ኢየሱስ እንደተገናኘው መጽሐፍ ቅዱስ ይናገራል። ወደ ሌላኛው የመጽሐፍ ቅዱስ ማጣቀሻችን እንሂድ። ወደ እስራኤል ሕዝብ ታሪክ ወስዳቸዋል። እግዚአብሔር የእስራኤል ልጆችን ከ430 ዓመት የግብጽ ባርነት በኋላ በምድረ በዳ እግዚአብሔር ሕዝቡን የመራ አምላክ ነው። ዘጸአት 13:21 ላይ እንዲህ ይለናል፣
በቀንና በሌሊት ይሄድ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሁሉ ሄደ ይላል። ከግብጽ ባርነት ከወጡ በኋላ ቀን በፀሐይ አውሮ እንዳይቃጠሉ በደመና አምድ ሌሊት ደግሞ በመሸ ሰዓት ላይ ደግሞ በእሳት አምድ እግዚአብሔር እስራኤልን ይመራ እንደነበረ ሙሴ ተናገረ። እግዚአብሔር ነው መሪያችን፣ እግዚአብሔር ነው እየመራን ያለነው እያለ ነው። እኔ አይደለሁም ማለት እኔ እንደ አካል ልገለጥ ይችላል። እግዚአብሔር ግን ይመራቸው እንደነበረ ሙሴ ተናገረ ነው ያለው። እግዚአብሔር መሪ እንደነበረ ለእስራኤል ሕዝብ ሲናገር ይታያል። ከዛም በኋላ ሙሴ ይህንን ሁሉ በቀን በፀሐይ እንዳይቃጠሉ በደመና አምድ ማታ ደግሞ በእሳት አምድ ይመራቸው የነበረውን አምላክን እንዲህ ብሎ ገልጾታል። ዘጸአት 14:19 ላይ በቀይ ባህር ላይ በሰፈሩበት ሰዓት ላይ በዛ ሰዓት ላይ እንደዚህ ብሎ ተናገረ። በእስራኤል ሰራዊት ፊት ሄዶ የነበረው የእግዚአብሔር መልአክ ኤንጅል ኦፍ ጋድ ይለዋል ፈቀቅ ብሎ በኋላቸው ሄደ፣ የደመናው አምድም ከፊታቸው ፈቀቅ ብሎ በኋላቸው ቆመ ይላል። ላይ ቅድም ዘጸአት 13:21 ላይ እግዚአብሔር በደመና አምድ ይመራቸው ነበር ተብሏል። ከዛም በኋላ ዘጸአት ምዕራፍ 14 ቁጥር 19 ላይ ደግሞ ይህ የደመና አምድ ተብሎ የተጠቀሰው የእግዚአብሔር መልአክ ባለበት አገላለጽ ገልጾታል። ስለዚህ እስራኤልን ይመራው የነበረው ራሱ እግዚአብሔር ነው። የእግዚአብሔር መልአክ ተብሎ የተጠቀሰው ኢየሱስ ክርስቶስ እንደሆነ ትረዳላችሁ። እስራኤልን ከግብጽ ባርነት ጀምሮ ነፃ ያወጣቸው እሱ ብቻ አይደለም፣ በቀይ ባህር በሚያስፈራው ባህር ላይ ከፍሎ ያሻገራቸው መልአክ ሳይሆን ኢየሱስ ክርስቶስ። ስለዚህ ይህንን የእግዚአብሔር መልአክ ተብሎ የተጠቀሰው ይመራቸው የነበረ በደመና አምድ ይመራቸው የነበረው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። እስካሁን ያዕቆብን የመራው የመገበው እግዚአብሔር እንደሆነ ያዕቆብ አውቋል፣ በጌታ መልአክ ተብሎ የተጠቀሰው። ሙሴም የጌታ መልአክ ተብሎ በተጠቀሰበት ስፍራ ሁሉ እግዚአብሔር ኢየሱስ እንደሆነ አይተናል። አሁን ደግሞ እስራኤልን የመራው ከተስፋ መቁረጥ ወደ ተስፋ ያሻገራቸው ከባርነት ወደ ዕረፍት ያመጣቸው ወደ ነፃነት ያመጣቸው እግዚአብሔር እንደሆነ ራሱ ሙሴ ተናግሯል። እስራኤልን ይመራ የነበረው እኔ አይደለም እግዚአብሔር ራሱ ነው እያለ ነበር። ወደ ሌላኛው የመጽሐፍ ቅዱስ ማጣቀሻችን ወደ ብሉይ ኪዳን ማጣቀሻችን እንሻገራለን። እስካሁን በዛሬው ክፍል ላይ 3 ነጥቦችን አይተናል። ቀጣዩ ደግሞ 4ኛው ነጥብ ወደ በለዓም ታሪክ ደግሞ ወስዳቸዋለሁ። በዚህ ታሪክ ላይ የእግዚአብሔር መልአክ በበለዓምና በአህያው መካከል የተፈጸመውን ታሪክ ጎልቶ የሚታይ ሐሳብ ይናገራል። በለዓም ከባላቅ ጋር በተስማማበት መሰረት የእስራኤልን ሕዝብ እንዲረግም ብር ተቀብሎ ገንዘብ ተቀብሎ ወደ እስራኤል ሊረግም በሄደበት ሰዓት ላይ ግን ፊት ለፊቱ የእግዚአብሔር መልአክ ቆመ ይላል። ይህንን ነገር በለዓም አላየውም ነበር። ነገር ግን ታምራዊ በሆነ መንገድ ንግግር ቋንቋ የማትችለው እቺ አህያ ግን በለዓምን ከዚህ ካጥፊው መልአክ ሊገለው ከፊት ለፊቱ ካለው መልአክ ስታድነው ይታያል። በለዓም ሁኔታውን እየተመለከተ ስላልነበር ርኅራኄ አልነበረው። ገንዘብ ልቡን ደፍኖት ነበር። በውስጡ የነበረው ስግብግብነት እግዚአብሔርን አስረስቶት ስለነበር ሕይወቱን ሊያሳጣው እንደሆነ እንኳን አላስተዋለም። በዛች አህያ ምክንያት ግን የነበረበት ስግብግብ የሆነ ሕይወቱ ግን ሲድን እናያለን። ይህን ታሪክ በዘኍልቍ ምዕራፍ 22 ከቁጥር 21 እስከ 35 ላይ ሄዳችሁ በምታነቡበት ሰዓት ላይ በደንብ አድርጎ ሐሳቡን ይናገራል። በለዓም ወደ ሞት በተጠጋበት ጫፍ ላይ ግን በአንዲት አህያ ግን ሕይወቱን እንደገና ሊያገኝ ችሏል። ያች አህያ ምንም አይነት እርምጃ ባትወስድ ኖሮ የበለዓም ሕይወት በዚህ አይነት ሁኔታ ይጠናቀቅ ነበር፣ በሚያስጠላ ሁኔታ። መጽሐፍ ቅዱስ ላይ ዘኍልቍ ምዕራፍ 22 ቁጥር 35 ላይ እንደዚህ ይላል፣ ያ በለዓምን ያወራው የነበረው አህያዋ ያየችው አይታ ነበር የቆመችው ይላል። ያ የእግዚአብሔር መልአክ ተብሎ የተጠቀሰው ማን እንደሆነ እኔ ዘኍልቍ 22:35 የእግዚአብሔር መልአክም ኤንጅል ኦፍ ዘ ሎርድ የተባለው በእንግሊዘኛው በለዓምን እንዳለው ከሰዎች ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ትናገራለህ አለው። በለዓምን ከባላቅ አለቆች ጋር ሄደ ይላል። ሊረግም የሄደው በለዓም የእግዚአብሔር መልአክ ተገናኘው ይላል። እንዲህም አለው ከነዚህ ጋር ሂድ፣ የምነግርህ ባላቅ የነገረ ሳይሆን እኔ እግዚአብሔር የነገርኩን ነው የሚናገረው ብሎ ለበለዓም ሲናገር ነው። ከዛም በኋላ ዘኍልቍ ምዕራፍ 23
ቁጥር 4 እና ቁጥር 5 ላይ እንደዚህ ይላል እግዚአብሔርም ከበለዓም ጋር ተገናኘ ይላል እንደገና እግዚአብሔርም ከበለዓም ጋር ተገናኘ እሱም እንዳለ 7 መሰዊያዎችን አዘጋጀው በመሰዊያው ላይም አንድ ወይፈን አንድ አውራ በግ አሰረጉ አለው እግዚአብሔርም ቃል በበለዓም አፍ አድርጎ አለ ወደ ባላቅ ተመለስ እንዲህ በለው አለው ይላል ስለዚህ መጀመሪያ ላይ በዘኍልቍ ምዕራፍ 22 ቁጥር 35 ላይ የእግዚአብሔር መልአክ ተብሎ የምነግርህ ብቻ እኔ የምነግርህ እኔ ብቻ የምሰጥን ቃል ነው ትናገራለህ ያለው ያ መልአክ በዘኍልቍ ምዕራፍ 23 ቁጥር 4-5 ላይ የእግዚአብሔር ቃልን በበለዓም አፍ አድርጎ ተመለስ ለባላቅም እንዲህ በለው ይላል ስለዚህ ለበለዓም ከዛ ነገር እንዲመለስና ከሄደበት ከስግብግብነት ሕይወቱ እስራኤልን ሊረግም ባለበት ቦታ ላይ ያስቆመው ያ የእግዚአብሔር መልአክ ተብሎ የተጠቀሰው አምላክ እንደሆነ እዚህ ጋር እንረዳለን ምክንያቱም አሁንም ግንኙነታቸው እንደቀጠለ ነው ምንም የተቋረጠ ነገር አልነበረው እግዚአብሔርም ከበለዓም ጋር ተገናኘ ይላል ስለዚህ ኤንጀል ኦፍ ዘ ሎርድ ወይም የእግዚአብሔር መልአክ ተብሎ የተጠቀሰው የጌታ መልአክ ተብሎ የተጠቀሰው አሁንም አምላክ ሆኖ በበለዓም ሕይወት ውስጥ እንደተገኘ መጽሐፍ ቅዱስ ይናገራል ስለዚህ በለዓምን ከዛ ሕይወቱ እንዲመለስ በዚህ ታሪክ ውስጥ እግዚአብሔር እንዴት እንደተገናኘውና እግዚአብሔር እንዴት ምን መናገር እንዳለበት ጭምር እንዳስታጠቀው መጽሐፍ ቅዱስ ይናገራል ወደ ሌላኛው የታሪክ ሽግግር እንሄዳለን ወደ መሳፍንት ዘመን አሻግራቸዋለሁ ይህ ደግሞ የመሳፍንት ዘመን ደግሞ እግዚአብሔር በሕዝቡ አንድ በማይመራበት ሰዓት ላይ ሕዝቡ በተከፋፈለበት ሰዓት ላይ ሕዝቡ የመሳፍንት በተለያየ ቦታዎች በሚመራበት ሰዓት ላይ እግዚአብሔር አሁንም ሕዝቡን ይመራ እንደነበረ መጽሐፍ ቅዱስ ይናገራል መሳፍንት ምዕራፍ 2 ቁጥር 1 እንደዚህ ይላል የእግዚአብሔር መልአክም ይላል አሁንም በእንግሊዘኛው angel of the lord የሚለው ከገሊላ ወደ ቦካም ወጥቶ እንዲህ አለ እኔ ከግብጽ አውጥቻችኋለሁ ለአባቶቻችሁ ወደ ማልኩላችሁ ምድር አስገብቻችኋለሁ እኔም ከናንተ ጋር ያደረኩት ቃል ኪዳን ለዘላለም አልፈረሰም ብሎ እግዚአብሔር በመሳፍንት ዘመን ላይ እንዲህ ብሎ ተገለጠ የእግዚአብሔር መልአክም ቀረበ ወደ እስራኤል እንደዚህ አለ እኔ አለ ይህ የእግዚአብሔር መልአክ እኔ ከግብጽ ምድር አውጥቻችኋለሁ ለአባቶቻችሁ የማልኩላቸው ለአብርሃም ለይስሐቅ ለያዕቆብ የገባሁትን ምድር ቃል የገባሁለት ምድር አሁን ገብታችኋል አለ ይህ ቃል ሲነገር ኦልሞስት ከነዓን ገብቷል ከናንተ ጋር ያደረኩት ቃል ኪዳን ዛሬም አልፈረሰም ልክ ለአብርሃም እንደተናገርኩት ዛሬም አልፈረሰም ለይስሐቅ እንደተናገርኩት ለያዕቆብ እንደተናገርኩት ዛሬም አልፈረሰም አላቸው ስለዚህ ከግብጽ ምድር ያወጣቸው ቅድም በሙሴ ሕይወት ውስጥ ተመረናል በእስራኤል ዘመንም የእስራኤልን ታሪክም ስናይ ተመረናል ከግብጽ ምድር ያስወጣው መልአክ ሳይሆን ኢየሱስ ክርስቶስ ነበር እኔን ያስወጣችኋል ለአብርሃም ቃል የገባለት ራሱ እግዚአብሔር ነው መልአክ አይደለም ለይስሐቅ ቃል የገባለት ራሱ እግዚአብሔር መልአክ አይደለም ለያዕቆብ ቃል የገባለት ራሱ እግዚአብሔር ነው እንጂ መልአክ አይደለም አሁንም ተመለሰና ለእስራኤል ሕዝብን እኔን የመራችሁ መልአክ አይደለም እኔ እግዚአብሔር ነኝ የመራችሁ አለ ቅድም በበለዓም ሕይወት ውስጥም ደግሞ የእግዚአብሔር መልአክ በለዓምን ሲያገኘው ለእስራኤል ሕዝብ እንዴት እንደሚጠነቀቅ በታሪክ ውስጥ ተረድታችኋል አሁን ደግሞ በመሳፍንት ዘመን ላይ ደግሞ እኔ ከግብጽ ምድር ያወጣችሁ እኔ ነኝ አለ እንዲህ አይነት ቃል የተናገረው ኢየሱስ ክርስቶስ እኔ ነኝ ያወጣችሁ ለነሱ ቃል የገባሁትን እኔ እግዚአብሔር ነኝ እያለ ይናገራል እውነትም ከግብጽ ምድር አውጥቶ ከነዓንን ያወረሳቸው የእግዚአብሔር መልአክ ሲሆን አስቀድሞ ሥጋ የለበሰው ለኛ ብሎ የታረደው ለኛ ብሎ ዝቅ ያለው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ስለዚህ ኢየሱስ የጌታ መልአክ ተብሎ በተገለጸባቸው ስፍራዎች እንዴት ለሕዝቡ ጋር እንደተገናኘ ተረዳላችሁ ሁለት ታሪኮችን በማየት እንጨርሳለን ቀጣዩ ታሪካችን ወደ ጌዲዮን ዘመን ወስዳችኋል በመሳፍንት ዘመን ላይ ነው አሁንም ያለነው በዚህ ቦታ ላይ በመሳፍንት ምዕራፍ 6 ላይ ጌዲዮን በዛ በወይን መጭመቂያ ላይ ስንዴን ይወቃ እንደነበረ መጽሐፍ ቅዱስ ይናገራል ሚዳንያን ያስጨንቋቸውና ያሳድዷቸው በነበረበት በዛ ዘመን ላይ ፈርቶ
ይህ የጌታ ባሪያ የነበረ ጽኑ ኃያል ተብሎ የተጠቀሰው ጌዲዮን በወይን መጥመቂያ ላይ ስንዴ በዛ ቦታ ላይ አይወቃም ነበር። ነገር ግን በማየው ቦታ ላይ በፍርሃት ምክንያት እየወቃ ባለበት ሰዓት ላይ ግን የእግዚአብሔር መልአክ እንደተገናኘው መሳፍንት ምዕራፍ 6 ላይ ይናገራል። ከዛም በኋላ መልአኩ እንዴት ብሎ እንደተገናኘው መጽሐፍ ቅዱስ ይናገራል። መሳፍንት 6:14 ላይ እንደዚህ ይላል። እግዚአብሔርም ወደ ጌዴዎን ዞር ብሎ በዚህ በጉልበት ሂድ፣ እስራኤልንም ከሚዲያም እጅ አድናለሁ፣ እነሆ ልካለሁ አለው ይላል። ለጌዴዎን ከሚዲያማውያን ነፃ እንዲያወጣ ይህንን ቃል የተናገረው መልአክ ሲሆን ኢየሱስ ክርስቶስ ነው። ልክ ለሙሴ 430 ዓመት ሙሉ በግብጽ ባርነት ውስጥ ተቀምጦ ሳለ እግዚአብሔር በድንቅና በተአምር ሙሴ ነፃ እንደሚያወጣ ተናግሮ ነበር። ስለዚህ ሙሴ ሕዝቡን ነፃ የሚያወጣ ሰው እንደነበር ይታወቃል። አሁን ደግሞ 40 ዓመት ሙሉ በተገዙበት በሚዲያማውያን ሕይወቶች ውስጥ ደግሞ ከሚዲያማውያን ነፃ የምታወጣቸው አንተ ራስህ ነህ። ስለዚህ እልክሃለሁ ብሎ ለጌዴዎን በዛ በፈራበት በዛ በወይን መጥመቂያ ስንዴ በወቃበት ስፍራ ላይ በፍርሃት ውስጥ ባለበት ሳለ አንተ ጽኑ ኃያል ሰው ብሎ ጠርቶታል። ስለዚህ የጌዴዎንን ታሪክ ሙሉ በመታነቡበት ሰዓት ላይ አንዴ በጌታ አንዴ በእግዚአብሔር መልአክ በተለዋዋጭ በሆነ ሐሳብ ውስጥ በተለዋዋጭ በሆነ መልኩ የእግዚአብሔር መልአክ ተብሎ ይጠቀሱ እንዴት ጌዴዎን እንደተገናኙ ታያላችሁ። ይህንን የመሰለ ታላቅ እስራት ከባርነት ወደ ነፃነት ከጨለማ ብርሃን የማሻገርን ኃላፊነት እግዚአብሔር ራሱ ለጌዴዎን በፈራበት ሰዓት ላይ በዛ ተስፋ በቆረጠበት ባዘነበት ሳለ በፍርሃት ነበር የሚወቀው የነበረው። በዛ ቦታ ላይ አንተ ጽኑ ኃያል ሰው ንቃ፣ በጉልበት ሂድ፣ እስራኤልን ከሚዲያማውያን እጅ ታድናለህ፣ ስለዚህ እኔ ልካለሁ፣ የመልአክን ኃላፊነት እኔ ሰጥቻለሁ። ማቴዎስ 28 ላይም እኮ በተመሳሳይ ሁኔታ ኢየሱስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ እንዲያላቸው ሂዱ፣ ወንጌልን ሁሉ ለአሕዛብ ሁሉ ስበኩ፣ አስተምሯቸው፣ ከዛም በኋላ አጥምቋቸው፣ ደቀ መዛሙርቱን አድርጓቸው ብሎ ይህንን ሰዎችን የማዳን ሥራ፣ ሰዎችን ከኃጢአት ቀንበር ነፃ የማውጣትን ሥራ፣ ሰዎችን ከጨለማ ወደሚደንቅ ብርሃን የማሻገርን ሥራ ኢየሱስ ክርስቶስ ራሱ በድፍረት ተናግሯል። ምክንያቱም አምላክ ስለሆነ። በተመሳሳይ ሁኔታ ለጌዴዎንም ከጨለማ ነፃ እንዲወጡ ከባርነት ነፃነታቸውን እንዲያገኙ ስለፈለገ እኔ ልካለሁ፣ አትፍራ፣ እኔ ካንተ ጋር ነኝ እያለ ለጌዴዎን ሲናገረው ይታያል። ይህንን የተናገረው አምላክ ነው የእግዚአብሔር መልአክ ተብሎ የተጠቀሰው። ኢየሱስ በጣም ቅርባችን መሆኑን ለመግለጽ የመጽሐፍ ቅዱስ ጸሐፊያን የእግዚአብሔር መልአክ ብሎ ጠቅሶታል፣ የጌታ መልአክ ብሎ ጠቅሶታል። ምን ያክል ቅርባችን እንደሆነ ትመለከታላችሁ። ኢየሱስን ከአምላክነቱ ለማሳነስ ተደርጓል ነው የተጻፈው ያሳ። ይህንን ነገር በደንብ እናስተውሉ። እግዚአብሔር የጌታ መልአክ ብሎ የተጠቀሰበት ቦታ ላይ ኢየሱስን ለማሳነስ አይደለም፣ ያውን ኢየሱስ ለኛ በጣም ቅርባችን እንደሆነ ምን ያክል እንደሚቤዠን ምን ያክል እንደሚወደን ምን ያክል እንደሚያገናኘን የተናገረባቸው ክፍሎች። አጋር ባዘነችበት ቦታ እኮ ተስፋን የሰጠው ራሱ እግዚአብሔር ዝቅ ብሎ፣ አብርሃም በዛ በመሰዊያ ቦታ ላይ ተስፋን የሰጠው ራሱ፣ ያዕቆብ ከኤሳው ሸሽቶ ምንም ነገር አልነበረውም፣ ምንም ሀብት አልነበረውም። በዛ ቦታ ላይ እግዚአብሔር እባርካለሁ አይዞህ አትፍራ ያለው ዝቅ ብሎ እሱ ራሱ እግዚአብሔር። ለሙሴም ፈርቶ ከግብጽ ምድር ሸሽቶ በዛ በኤትሮን ቤት በግ የሚጠብቅበት ሳለ በዛ በቁጥቋጦ ውስጥ መጥቶ አይዞህ እንደገና ተመለስ እስራኤልን ታድናለህ ብሎ ተስፋን የሰጠው እግዚአብሔር። ለእስራኤል ሕዝብም ለመሳፍንትም ዘመን ላሉት ሕዝቦችም ለበለዓምም ጭምር አሁንም ለጌዴዎን ተስፋ በተቆረጠበት ሙሉ እግዚአብሔር ምን ያክል ዝቅ ብሎ ሕዝቡን እንደሚራራና ለሕዝቡ እንደሚወድ ታያላችሁ። ኢየሱስ እየተናቀ አይደለም መልአክ ተብሎ የተጻፈው፣ ያውን ለኛ በጣም ቅርባችን እንደሆነ እያስተዋወቀ ነው። የመጨረሻውን ታሪክ አይተን እንጨርሳለን። ማኑኤ ነው። ይህ የሳምሶን አባት ሰው ታሪክ ነው። መጀመሪያ የሳምሶን እናት የማኑኤ ሚስት መካን እንደነበረች መጽሐፍ ቅዱስ ይናገራል። በመሳፍንት ምዕራፍ 13 ቁጥር 3 ላይ እንዲህ ይላል፣ የእግዚአብሔር መልአክም ለሴቲቷ ታያት ይላል። በእንግሊዘኛው ላይ ኤንጅል ኦፍ ዘ ሎርድ የሚለው ለዚች መካን ለነበረችው ልጅ ላልነበራት ሴት ለማኑኤ ሚስት የእግዚአብሔር መልአክ መጀመሪያ ታያት ይላል። እንዲህ ማለት ልጅን ትወልጃለሽ፣ ከፍልስጥኤማውያን ነፃ የሚያወጣ ልጅ ትወልጃለሽ ብሎ ይህንን የተስፋ ቃል ነገራት ይላል። ይህ መልአክ
ከነዚህ ከፍልስጤማውያን ከአረማውያን ጨቋኞች ነፃ የሚያወጣ ወንድ ልጅ እንደሚወድላት ይህንን ቃል በተስፋ በቃል ኪዳን ሲነግራት ይታያል። ይህንን ቃል ከተቀበለች በኋላ የማኑኤል ሚስት ወዲያውኑ ወደ ማኑኤል ዘንድ ሄደች ይላል። እሷም እንደዛች የእግዚአብሔር ሰው አናግሮኝ ነበር አለች። ስለዚህ ማኑኤል እንደገና የእግዚአብሔር ሰው የተባለው ሚስቱን ያናገራት ያ የእግዚአብሔር መልአክ ተብሎ የተጠቀሰው ሰው እንደገና ለሱም እንዲገለጥና ለሷ የነገራትን የተስፋ ቃል ለሱም ድጋሚ እንዲነገር አጥብቆ ጸለየ ይላል መጽሐፍ ቅዱስ። እግዚአብሔርም እንደገና አላሳፈረም፣ ጸሎታቸውን ምላሽ ሰማና ለሁለተኛ ጊዜ ተገለጠ ይላል። በዚህ ጊዜ ላይ ግን መጀመሪያ ብቻዋን ነበር ያናገረችው የማኑኤል ሚስት፣ አሁን ግን ባሏን ጠራችው ይላል። ከዛም በኋላ በመሳፍንት ምዕራፍ 13 ላይ ሄዳችሁ ከቁጥር 3 ጀምሮ ሄዳችሁ በምታነቡበት ሰዓት ላይ ይህ ማኑኤል የተገናኘውን የእግዚአብሔር መልአክ ተብሎ የተጠቀሰውን ሰው ስሙ ማን ነው ብሎ ጠራው። ማን ነው ስም እስቲ ንገረኝ አለው። እሱም እንዲህ አለ። የስሙን ምስጢር ከነገረው በኋላ እኔ ግን ድንቅ ነኝ ብሎ ገለጸለት። ሙሉ ስሙን ባይነግረውም ግን ድንቅ የሚል ቃል ግን ተናግሮት ነበር። ይህ ድንቅ የሚለውን ቃል ወደ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያሻግረናል። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስለ ኢየሱስ ክርስቶስ መወለድ ኢሳይያስ በትንቢት እንዲህ ብሎ ተናገረ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነትም በጫንቃው ላይ ነው፣ ስሙ ድንቅ መካር። ለማኑኤል እኔ ድንቅ ነኝ ብሎ ነግሮታል። ስሙን በጠየቀው ሰዓት ላይ እኔ ድንቅ ነኝ ሲል ተናግሮታል። ኢሳይያስ ደግሞ ስለ ኢየሱስ ክርስቶስ መወለድ ሲያበስር እንደዚህ አለ። ሕፃኑ ይወለድልናል፣ ወንድ ልጅም ይሰጠናል፣ አለቃነትም በጫንቃው ላይ ነው ካለ በኋላ ያ ሕፃን የሚወለደው አለቃነቱን በጫንቃው ላይ የሆነው ወንድ ልጅ ተብሎ የተጠቀሰው ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ስለዚህ የክርስቶስ ሌላኛው ስሙ ድንቅ ነው፣ ድንቅ መካር። ኢሳይያስ እንዳለው ድንቅ መካር ይወለድናል፣ ኃያል አምላክ ተብሎ የተጠቀሰው ያ ለማኑኤል የተገናኘው ስሜ ማን ነው ብሎ ሲጠይቀው ይህ የእግዚአብሔር መልአክ ነው የተጠቀሰው፣ እኔ ስሜ ድንቅ ነው አለ። እግዚአብሔር ብቻ ድንቅ እንደሆነ መጽሐፍ ቅዱስ ይናገራል። ኢሳይያስም ይህንን ሐሳብ ነው መግቢያ ላይ እንዳልኩት በኢሳይያስ 28:10 ላይ አንዱ መጽሐፍ ቅዱስ ክፍል ባይገባን ወደ ሌላኛው ክፍል በማስተያየት የመጽሐፍ ቅዱስን ትክክለኛው ለእግዚአብሔር ሊናገር የሚፈልገው ለሕዝቡ ለኛ ሊያስተላልፍ የሚፈልገው መልእክት በትክክል እናገኛለን። ስለዚህ ይህን ድንቅ የሚለውን ቃል ከማኑኤል ወሰድና ኢሳይያስ 9:6 ላይ ደግሞ ያ ድንቅ ተብሎ ስሙን የተናገረው የእግዚአብሔር መልአክ አሁን እዚህ ጋር ድንቅ መካር፣ ሕዝቡን ሁሉ የሚያድን፣ ሕዝቡን ሁሉ የሚቤዥ ኢየሱስ ክርስቶስ እንደሆነ ኢሳይያስ ተናግሯል። መጽሐፍ ቅዱስ ደግሞ ከአንዱ ሐሳብ ጋር የሚስማማ ነው እንጂ የሚጣላ አይደለም። ይህ ለማኑኤል የተገለጠለት የጌታ መልአክ ድንቅ ተብሎ ስም የቀረበው ከመሲሁ ከክርስቶስ ስም ጋር አንድ አይነት ነው። እርሱም ድንቅ ተብሎ የተገለጸው ኢየሱስ ክርስቶስ ነው። ኢየሱስ በዘመናት ድንቅ መልእክተኛ ነበር። ቅድም ለአጋር ድንቅ መልእክተኛ ነበር። ተስፋን ሰጥቷት ሄደ፣ አልተዋትም። ለአብርሃም ተስፋን ሰጥቶት ሄደ፣ ለያዕቆብን ተስፋን ሰጥቶት ሄደ፣ ለሙሴ ተስፋን ሰጥቶት ሄደ፣ ለእስራኤል ሕዝብ ተስፋን ሰጥቶ ሄደ። በመሳፍንት ዘመን ለበለዓምም እንዲሁ ተስፋ ሰጥቶ ሄደ። በመሳፍንት ዘመንም ለእስራኤል ሕዝቦችም ተስፋ ሰጠ። ለጌዲዮንም ጭምር የተስፋ ቃል ሰጠ። ለማኑኤል መካን ለነበረችዋም ለሚስቱም ለባሏም የተስፋን ቃል ሰጣቸው። ይህ የተስፋን ቃል የሚሰጠው የሚቤዠው ሕዝቡን ሁሉ የሚመግበው ኢየሱስ ክርስቶስ ብቻ ነው። መሳፍንት 13 ቁጥር 22 ላይ ማኑኤል ሚስቱን እንደዚህ አላት። ድንቅ ብሎ ከነገረው በኋላ ስሙ ድንቅ ነው ብሎ ካለ በኋላ እግዚአብሔርን አይተናልና ሞትን እንሞታለን ከዚህ በኋላ። በትክክል እግዚአብሔርን እንዳየ አስተዋለ። እግዚአብሔርን አይተናል ብሎ ተናገረ። ታዲያ መጽሐፍ ቅዱስ ላይ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሐዋርያው ዮሐንስ እንዲህ ይለናል፣ መቼም ቢሆን እግዚአብሔርን ያየው አንድም እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ይላል። እዚህ ላይ ሁሉም እግዚአብሔርን እንዳዩት እየተነጋገርን ነበር። ስለ ሙሴም
ስለ ያዕቆብም ስለ አብርሃምም ስለ አጋርም ስለ መሳፍንት ዘመንም ስለ እስራኤል ዘመንም ስለ ጌዲዮንም አሁንም ስለ ማኑኤል ስለ ሚስቱም ስናጠና እግዚአብሔርን አይተናል እያሉ ነበር። ዮሐንስ 1:18 ላይ ደግሞ ማንም እግዚአብሔርን ግን ያየው የለም፣ ነገር ግን ልጁ ኢየሱስ ክርስቶስ ግን አብን ተረከልናል፣ በሕይወቱ አስቀድሞ ተረከልን። ዮሐንስ 6:46 ላይ ደግሞ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል፣ እንደዛ እኔ ያየ አብን ያየ አለ ኢየሱስ ክርስቶስ ምድር ላይ። ዮሐንስም ማንም እግዚአብሔርን አላየው፣ ነገር ግን የእግዚአብሔርን ትክክለኛው ማንነት ለኛ ያለው እቅድ ለኛ ያለው ዓላማነት ግን ልጁ ኢየሱስ ክርስቶስ ምድር ላይ መጥቶ ተረከልን ይላል። ስለዚህ ለአጋር የነበራት የእግዚአብሔር ዓላማ ኢየሱስ ክርስቶስ መጥቶ ነው የተረከላት። ለአብርሃምም እንደዚሁ ልጅን ተዋለው፣ በግ አሳየው፣ ያ በግ እኮ እኔ ነኝ ያለው እያስተማረው ነበር። የእግዚአብሔርን ትክክለኛው የመለኮትን ባህሪ የመለኮትን ሐሳብ በኢየሱስ ክርስቶስ አግኝተነዋል። በሱ ነው ያወቅነው፣ እሱ ነው የተረከልን፣ እሱ ነው ያብራራልን፣ እሱ ነው የገለጸልን። ስለዚህ የጌታ መልአክ ተብሎ ኢየሱስ በተገለጸባቸው ስፍራዎች በሙሉ የእግዚአብሔርን ትክክለኛውን ማንነት እቅዱን ለኛ ያለውን ዓላማ ግቡን ሁሉ እንደገለጸ መጽሐፍ ቅዱስ ይናገራል። በዛሬው ክፍል ላይ የጌታ መልአክ ተብሎ በተጠቀሰባቸው የብሉይ ኪዳን መጠቀሻዎች በሙሉ የጌታ መልአክ ኢየሱስ እንደነበረ አይተናል። ኢየሱስ ትክክለኛውን የእግዚአብሔርን አብን እቅድን ዓላማውን ግቡን እያንዳንዱ ለኛ ያለው ሁሉ ነገር አብ በምድር ላይ በወልድ አማካኝነት ተርኮልናል ይላል። ስለዚህ ኢየሱስ ምን ያክል ቅርባችን እንደሆነ ታያላችሁ። ምን ያክል ለኛ ቅርብ እንደሆነ ምን ያክል እንደሚወደን ትገነዘባላችሁ። ይህንን ሚካኤልን እንደ እግዚአብሔር ያለ ማን ነው ተብሎ የተጠቀሰውን አምላክና አድርገው አምላክ ስለሆነ መልአክ አይደለም አምላክ ተስፋን የሚሰጥ የሚበዥ ሕዝብን የሚመግብ ሕዝብን ከባርነት ነፃ የሚያወጣ ያ ሚካኤል ኢየሱስ ክርስቶስ እንደሆነ ዛሬም ተምረናል። በቀጣይ ክፍሎች ላይ ደግሞ ተጨማሪ ስለ ሚካኤል ኢየሱስ ክርስቶስ መሆኑን ማረጋገጫ የሚሆኑ ትምህርቶችን አብረን እንማራለን። እስካሁን ስለተከታተላችሁ እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ።